ውድ ቤተሰቦቼ እንግዲህ አብርሃም ትናንትና የሆነውን አይታችኋል። መቼም ሁላችሁም ያው በጣም አዝናችኋል። ሁላችሁም ምን ደረሰ ምናምን ብዙ ነገር ያላችሁ አላችሁ። አብርሃም ታደሰ ነቅቷል፣ ደህና ነው ልበላችሁ። በጣም ነው የታመመ ባይዘዊ በጣም ማለት ነው። በጣም ፈጣሪ ያሽርህ ማለት ነው። አዎ። እና እዚህ ጋር ደግሞ የአብርሃም ደጋፊ ሆስፒታል ገብታ በጣም ታማለች ማለት ነው። አብርሃምን ያስደበደበችው በአብርሃም ምክንያት ባይዘው ሐኪም ቤት የገባዩ ማለት ነው። የአብርሃም ደጋፊ ናት። እና አንዴ እኔ የምለው ነገር ማለት ነው እውነት አሁን ድረስ ጅል ናችሁ? አሁን ድረስ እንደው በገራ ናችሁ? እኔ ለመሳደብ አይደለም ግን አሁን ድረስ በቃ ራሳችሁን አትጠብቁም እንዴ? አብሶ ለሚዲያ ሰው የስ ትወጃቸዋለሽ፣ ወዳጃቸው በምታውቂው ግን ደግሞ መታመም አንቺን ለቤተሰቦችሽ እርግጠኛ ነኝ እንደዚህ አትታመሚ። ለቤተሰቦችሽ እንደዚህ አታለቅሽም። አንቺ ለሩታና ላብርሽ እንዴት እንደምታለቅሽ ማለት ነው። ለቤተሰቦች እዛ ጋር ቤተሰቦችሽ ልጆቼ ምን ሆነው ነው ብለው ይጨነቃሉ። አንቺ ግን እንደው ትንሽ ነገር እንኳን አታስቢም? ራስሽን አትጠብቂም እንዴ? ሩታና አብርሽ እኮ ስራ ነው። እንዲሁም ደግሞ የምትሳደቡም አላችሁ። ልንገራችሁ አዲስ ዜና አለ ማለት ነው። ሰበር ዜና ልበላችሁ እንዴ! የምትሳደቡ እያደምሽ ብር ነው የምቀበልሽ ማለት እንግዲህ ወደ ቤት መተሽ የምትሳደብ ሴትዮ ማለት ነው። አይካልሽ አርፈሽ ተቀመጭ። ለምን ህግ ወጥቷል ማለት ነው። አዲስ ህግ ማለት ነው። ሳውዲ ብትሉ ዱባይ ብትሉ ካተር ብትሉ የትም ኖራችሁ የትም እንደው ብር ነው ቆንደድ የምትደረጉት ማለት አንድ ስድብ ብትሳደቡ ማለት ነው። እና ሩታ ወይኔ ሩታዬ የኔ እናት በጣም አዝናለች። ባይዘው ሩታዬ እንደዚህ አልጠበኩሽም። በስ ግን ያው ምንም ማድረግ አይቻልም። አንዴ ሆኗል። ባይደረግ ያሬት በተመለሰ ነበር ያልኩት ማለት ነው። ሰላም ውድ ቤተሰቦቼ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለው እንግዲህ ትናንትና ያው አብርሃም እንደዚህ ሆኖ ቦር በቃ ይሆናል አይደለ? ለምን እንደ መነሳት ወይ ደግሞ የሆነ እንዳንቀጠቀጠው አድርጎት ነበረ ሆስፒታል ማለት ነው። እንግዲህ ሆስፒታልን ለማስተዋወቅ ነው ልበላችሁ አንድ ላይ የመጣሁት ማለት ነው። መጨረሻ ላይ እኮ አይታችኋል ሆስፒታል እየተስተዋወቀ ነበረና በጣም ገርሞኛል ማለት ነው። ምኔ ሆስፒታሉን ለማስተዋወቅ ሰው ታሞ ሆስፒታል ያስተዋውቃል እንደ ጋይዝ በጣም ነው የሚገርመው ማለት ነው። በጣም እና ደግሞ እናንተ ራሱ ማለት ነው ባይዘዊ እኔ አብርሽና ሩታ በጣም ስህተት ናችሁ የሰራችሁ፣ በጣም ከምታስቡት በላይ። አንደኛ ነገር እዚህ ጋር የመዳም ቅመም ታማለች በእናንተ ምክንያት ማለት ነው። በእናንተ ምክንያት አብርሽ እንደዚህ ሆኖ ታይቶ ስለማይታወቅ አብርሽ ሐኪም ቤት ገብቶ ስለማይታወቅ ድሮ ነበረ በድሮ ሰዓት ማለት ነው። ጫካ በጫካ የሚሄድበት ሰዓት ማለት ነው። አሁን ላይ ደግሞ ከሩታዬ ጋር ሆኖ አዲስ አበባ ከመጣ ጀምሮ አንድ ቀን ሆስፒታል ገብቶ አያውቅም። አንድ ቀን አላውቅም። ከካሜራ ጀርባ ሊገባ ይችላል ታሞ፣ ግን ለመጀመሪያ ጊዜ ከሩታዬ ጋር ሆኖ ይኸው ምን ልበላቸው ሆስፒታል ገባ ማለት ነው። ላውን በምንድን ነው ምንም ነገር ሳይነካው፣ ነገር ግን መቶት ነው፣ ደብድቦት ነው፣ ራሱን አስመትቶት ነው፣ አስመትታ ነው። እውነትሽን ነው። ታይ እንጂ እንዲህ በጣም ነው እንዴ ተመታው? እንደው ምን ያህል እንደው ማለት አልገባኝም። ግን ደግሞ እኔ አሁን የተጨነቅኩት አንቺ ማለት ነው ሐኪም ቤት የገባሽው ለአብርሃም ብለሽ ሐኪም ቤት እንደዚህ ታመሽ ሐኪም ቤት ገብተሽ እንደዚህ ሆነሽ እንደው ትንሽ እንኳን እንደው ለቤተሰቦቼ እኔ ሆናለሁ ለቤተሰቦቼ ነው እኔ አሉ። አንቺ ለማን የመጣሽው? ለአብርሽና ለሩታ ነው እንዴ መዳም ቤት የምትሰሪው? ንገሪ እንዴ። እነሱ እኮ ማለት ነው እየሰሩ ነው ስራቸውን። አንቺ ግን ራስሽን ጥለሽ ኧረ ብስሚላ በጣም ነው የምታሳፍሪው ወላሂ በጣም። አንቺ አሞሽ አብርሽና ሩታ እየሰሩ ነው ስራ። ብር እኮ ነው የሚፈልጉት እነሱ እንዴ። አንቺ ታመመሽ ማንም ይጠይቅሽ? አብርሽና ሩታ ይጠይቅሻል? አይጠይቁሽም። ንገሪ፣ አይጠይቁሽም። ዞር ብሎ ራሱ አያዩሽም። ለምን? ስለማያውቁሽ። ዝም ብለሽ እኝኝት ያለሽ እንጂ እውነት እንነጋገር ትጥፋለ። ሁለቱም ጥፋተኛ ናቸው። ትዳር ላይ እንደዚህ አይነት ድርጊት ጥሩ አይደለም። ሐራም አይብ እጭ በጣም ነው የሚያስጠላው። በጣም ተጨማለቃችሁ ማለት ነው እንዴ። እዚህ ጋር ደግሞ ያው ማን ነበር ስሙ? ይሄ ሩታ ያመጣችሁ ሰውዬ ማለት ነው። ስሙን አላውቀውም። ባይዘዊ አያዝልኝም ደግሞ ማለት ነው። እስር ቤት ገባ እያሉ ነው። ወንጀል ነው ምናምን እየተባለ ነበረ። ቪዲዮ ላይ ራሱ ካያችሁ የሰራው እኮ ወንጀል ነው፣ ከመታኸው በጣም ወንጀል ነው፣ ትታሰራለህ። እኔ አልመታሁትም ግን ተገፋፍተናል ብሏል።
እኔም አይቻልም መገፋፈታቸውን፣ ግን ደግሞ ሲወድቅ ሲመታው አላየሁም። ከካሜራ ጀርባ ምኔ እኔ ጣውላው ጋር ቢኔ ጋር ደረሰ አብርሽ ማለት ነው። ሚኔ ጣውላው ጋር ቢኔ ጋር ደረሰ። ታስረዱኛላችሁ? በእውነት በጣም ነው የገረመኝ ማለት ነው። በጣም አስተሳሰባችሁ በጣም ዜሮ ነው። እሺ ዜሮ ነው ማለት ነው። መቼ ነው የሚገባችሁ ግን? እኔ የአብርሽ ደጋፊዎች ደግሞ ይሄ በቃ ሐኪም ቤት መግባት ምንድን ነው? ሩታ ስንቴ ነው የገባችሁ ሐኪም ቤት? ይህ ለብር ነው ባካችሁ፣ በእውነት ለብር ነው። አንድ ሰው ብትታመሙ ተግዶ ወዲያ እኔ በፊት ያለቀስኩበት ይበቀኛል። አሁን እንኳን አላለቅስም፣ ይቅርታና ማለት ነው። ለምንድን ነው? ስራ ነዋ። እኔ ለእናቴ እዛ እዝህና እናቴ ናፍቃ እዛ እኔ ለማንም እያለቀስኩ ልታመም እንዴ? ራሴ ላሳመም እንዴ? ያ ያሳዝናል። ግን ደግሞ የራሳቸው ጥፋት ነው። ራሳቸው ናቸው ያመጡት ይህን ጉድ። አንቺ ደግሞ ራስሽን ጠብቂ። የመዳን ቤት ነው የምትሰሪው እንዴ? እንደዚህ ሆነሽ ቤተሰብ ቢያየው፣ እንደዚህ ሆነሽ እናትሽ ብታዩ ምን አይነት ስሜት ነው የሚሰማት? እንደው ለቤተሰብ ራሱ ትንሽ እንኳን አላሰብሽም? ኧረ ብስሚላ በጣም ነው የምታሳፍሪ በእውነት። ምንስ ቢሆን ለምን አትማሩም ግን? በጣም ነው የምታሳፍሩት ወላሂ። ተማሩ እንጂ ተአምነው ተማሩ። መማር ትምህርት የለም ወይ? ጭንቅላታችሁ ላይ ብሎኑ ተፈቷል እንዴ? አስቡ፣ ሂሳብ አስቡ ማለት ነው። ለምታረጉት ነገሮች፣ ለምትወስኑት ውሳኔ፣ ለምታዩት በቃ አለ አይደለ? የምታወሩትንም የምታዩትን በቃ እዩ። ምንድን ነው ይሄ ነገር የሚያስተምር ብላችሁ ተናገሩ። ልሽ ትታመማላችሁ ለማብላችሁ። እሺ አሁን አንቺ ታመምሽ ሐኪም ቤት ገብታሽ ማንም ይጠይቅሽ? አብርሽና ሩታ ይጠይቁሻል? አይጠይቁሽም። ዞር ብሎ ራሱ አያዩሽም ስለማያውቁሽ። ግን እኛ የመዳም ቃም እህቶችሽ በጣም ነው የተጨነቅነው ማለት ነው። በጣም ለምን እንደዚህ በመሆንሽ፣ እንደዚህ ራስሽን በመጣልሽ፣ እንዲህ ለሰው ብለሽ አብሶ ደግሞ እኔ ለሚዲያ ብዬ አላለቅስም። በፊት ወላሂ አዲስ እንደሆነ ማለት ነው እንደዛ ሲሰቃየው በፍቅር ምናምን በቃ ለምን የፍቅር ነዋ መልካምነት ስለሰሩ በዛ ሰዓት መለያየት የለባቸውም። ጥሩ። አሁን ግን ይሄ የብልግና ስራ ነው የሚሰሩት ሁለቱም ማለት ነው። ትዳርን የሚወክል ሳይሆን ትዳርን ወእታች የሚያወርድ ቤተሰብን የሚያዋርድ ስራ ነው የሚሰሩት። እኔ ሁለቱን ነው የምናገረው። ስለዚህ ራስሽን ጠብቂ አንቺ የስደት እህቴ ወላሂ ራስሽን ጠብቂ። እንደዚህ ሆነሽ ሁለተኛ እንዳላይሽ እንዴ። ሰው እንዴት ነው የማይማረው? ከአምነው ዘንድሮ መማር አለበት ሰው። እንደዚህ አንዶ ራሱ መጣል አለበት እንደ ግዴታ። በቃ አብርሃም ማለት ነው ይች ልጅ ታማለች በአንተ ምክንያት፣ በሩታ ምክንያት፣ በሁለታችሁ ምክንያት ልጅቷ ታማለች። ሐኪም ቤት ናት አሁን ልክ እንዳንተ ቁጭ ብላለች ማለት ነው። ሐኪም ቤት ታማ ማለት ምን ትይውጣችሁ። የአብርሽ ደጋፊ ያው በመታመሙ በጣም አዝኛለሁ ወላሂ። በጣም የሚያሳፍረው